ፍጻሜው ላይ ዋንጫ ተቀምተናል። አው አንድ ሐሳብም አለ በብሪቲሽ ሚዲያ ላይ እንደ መነጋገሪያ ሲጠቀሙበት ያየሁት ምናልባት ትክክለኝነት ሊኖረው ይችል ይሆናል። በዙቢሜንዲ ቦታ ማርቲን ኦዴጋርድ ሊሰለፍ ይገባል የሚሉ ድምጾች እየተሰሙ ዙቢሜንዲን ወደ 8 ቁጥር ማስጠጋት አሊያም ሌላ 8 ቁጥር ማስገባት ኤቤሬቺ ኤዘን ዙቢሜንዲ በጣም ደክሞታል በሚል ግን ደግሞ ቢልድ አፑ በጣም እየዘገየ ስለሆነ ራሱ ኦዴጋርድም ለቢልድ አፕ በጥልቀት ወደ ኋላ እየመጣ ኳስ ለመቀበል እየተገደደ ስለሆነ በሚሰለፍበት ጊዜ ኦዴጋርድ ፊት ሆኖ እሁድለት የሚሰለፍ ከሆነ ሚናው ለወጥ ብሎ በዙቢሜንዲ ቦታ ቢጫወት ይሻላል የሚል ጠለቅ ያለ በቃ ክርክር ውይይት ሲደረግበት አይቻለሁ። ምክንያት እንዳላቸው ግልጽ ነው። ካለፉት የአርሰናል ጨዋታዎች እዚህ ቦታ ላይ ያለው ችግር ትኩረት የሚፈልግ እንደሆነ ግልጽ ነው። አሁን እንግዲህ የ8 የ10 ቁጥሩ ቦታ ጥልቀቱ ሰፋ ስላለ ፊት ስለሆነ አሁን ከጉዳት ስለተመለሱ እነዛ ተጫዋቾች ይሄንን ማሰብ ይቻላል። 6 ቁጥር ቦታ ላይ እንዲህ ያለ ግን በትልቅ ጨዋታ ላይ ደግሞ 6 ቁጥር ላይ ጀምር ብላችሁ ኦዴጋርድን ስታስጀምሩት በጣም ትልቅ ወሳኝ ጨዋታ ላይ እንዴት ነው እንደ ሙከራም ሊቆጠር ይችላል። ለመጀመሪያ ጊዜ በነጥብ ጨዋታ ላይ በዛ ቦታ ላይ ጀመረ ተብሎ በአርሰናል ከቅርብ ጊዜ ወዲህ 8 ሆኖ ወደ ጥልቀት እየመጣ ወደ 6 ቦታ እየተቀያየረ ሲጫወት እናየዋለን እንጂ በ6 ቁጥር ቦታ ላይ ሲጀምር አላየንም። በተከላካዮቹ ፊት ቀዳሚው ተከላካይ አማካይ ሆኖ ኦዴጋርድ ሲጫወት አላየነውም። በእንቅስቃሴ ፍሉይድ ሆኖ ቦታው ላይ እየገባ ይጫወታል እንጂና እዛ ጋር ይጀምር ማለት በራሱ ሪስክ አለው። ግን የአርሰናል ወቅታዊ ሁኔታ ግን አንዳንድ አጀስትመንቶች እንደሚፈልግ ጥያቄ የለውም። የጊዮኮሬሽ ልክ ነው፣ የሚያሳስብ ነው። ጊዮኮሬሽ በካይ ሃቨርትዝ ሲተካ እና በዛ ይጀምር የሚል ይሄ ሐሳብ መጥፎ ሐሳብ አይመስለኝም። ግን ሚኬል አርቴታ እንግዲህ በሀገር ውስጥ ጨዋታዎች 3ኛ ተከታታይ ሽንፈት እንዳይገጥመው ዴክላን ራይስ እንዳለውም የካራባው ካፕን ፍጻሜ ሽንፈትን ለመበቀል የበለጠ ለደጋፊውም ደግሞ ኮንፊደንስ ቢሊፍ ለመስጠት ይሄንን ጨዋታ የግድ ማሸነፍ አለባቸው። ነገር ኦፕታ ግን የአርሰናል ደጋፊዎችን ልብ ያሞቃል። ይሄ ሂሳባዊ የሆነ ማቴማቲካል ቀመር አለው አይደለ? ኦፕታ አሁንም ለዚህ ጨዋታም ሆነ ሻምፒዮንሺፑን ማለት ፕሪሚየር ሊጉን ለማሸነፍ ሻምፒዮን ለመሆን አርሰናል የበለጠ ፌቨራይት ነው ይላል። የበለጠ ቀዳሚ ተገማች ነው ይላል ኦፕታ። እንግዲህ ከ2003 ወዲህ የእንግሊዝ ፕሪሚየር ሊግ የስታቲስቲክስ የአናሊቲክስ ፓርትነር ሆኖ በትልቅ ሊጎች ላይም የተከበረ ስም ያለው የስታቲስቲክስ እና የአናሊቲክስ ኩባንያ ነው ኦፕታ። በሱፐር ኮምፒውተሩ ፎርሙላ ኤቲሃድ ላይ እሁድለት የሚከናወነው ጨዋታ ማን ያሸንፋል ለሚለው ለአርሰናል ለማንቸስተር ሲቲ ምን ያህል ግምት ሰጥቷል የሚል ጥያቄ ሊነሳ ይችላልና አሁንም ለአርሰናል የተሰጠው ግምት ሻምፒዮንሺፑን ለማሸነፉም ሳይቀር ከፍ ያለ ነው። አርሰናል ያሸንፋል ለሚለው 35.8%፣ ማንቸስተር ሲቲ ያሸንፋል እዚህ ጋር 37.7% ሰጥቷል። አርሰናል ባለፉት 5 ጨዋታዎች ከማንቸስተር ሲቲ ጋር 2 ያሸንፈው 3 አቻ ወጥቷል። የቅርብ ጊዜ የእርስ በርስ ታሪካቸው ለአርሰናል ስለሚያደላ ግን ቀደም ባሉት ከነዛ 5 ጨዋታዎች በፊት ባሉት 12 ግጥሚያዎች አርሰናል መሸነፉን ይሄንን ያስታውሳል። ይሄኛው እንግዲህ ዘንድሮ ሌላ ሲዝን ነውና እሁድ አርሰናል ካሸነፈ ኦፕታ የሚለው የሻምፒዮንነት እድሉ ወደ 98% ያድጋል ይላል። ኦልሞስት 98%፣ 2% ለሲቲ የቀረለት እንግዲህ 98% ኦልሞስት በቃ ደፍኗል ማለት ነው። ብዙ ጊዜ የኦፕታ ይሄ ሂሳባዊ ሞዴል ማቴማቲካል ሞዴል ለውይይት ይመቻል፣ ግን ደግሞ እውን ሲሆን አናይም። ሜዳ ላይ እውን ሲሆን አናይም። በእርግጥ በ10,000 ጨዋታዎች ሲሙሌሽን የተሰራ ነው እና ሰሞነኛ ፐርፎርማንስ ላይ ብዙ ትኩረት የሚያደርግ አይደለም። ተደራራቢ ጨዋታዎችን አስቦ ነው ጠቅለል አድርጎ ይህንን ፕሮባቢሊቲ የሚያወጣውና እሁድ አርሰናል ካሸነፈ
የ2025-26 የውድድር ዘመን ሻምፒዮን የመሆን እድሉ ወደ 98% ያድጋል ብሏል። አቻ ከሆነስ ውጤቱ አቻ ከተጠናቀቀ ሲቲ እንግዲህ ማንቸስተር ሲቲ በኤቲሃድ ከኦገስት መጀመሪያ አንስቶ ተሸንፎ አያውቅም። ውጤቱ አቻ ከሆነ ግን የአርሰናል የሻምፒዮንነት እድል ወደ 89% ነው ዝቅ የሚለው። አሁንም 89% በጣም ብዙ ነው። ከ98% ወደ 89% ውጤቱ አቻ ከሆነ አሁንም አቻ ውጤት ለአርሰናል በጣም እንደሚጠቅመው ግልጽ ነው። ግን የበለጠ የፕሪሚየር ሊጉ ሻምፒዮን የመሆን እድሉን ደግሞ በዚህ ረገድ ያጠናክርለታል። ቢያሸንፍ 98 አቻ ቢወጣ 89 ከተሸነፈ ግን ወደ 69% ፕሮባቢሊቲ ይወርዳል። አርሰናል ከተሸነፈ የማንቸስተር ሲቲ ሻምፒዮን የመሆን ፕሮባቢሊቲ ታዲያ እድሉ ወደ 31% ከፍ ይላል ማለት ነው። ይሄ የኦፕታ ዛሬ ያወጣው የሱፐር ኮምፒውተር ግምት ነው። አዎ አንድ ሐሳብም አለ በብሪቲሽ ሚዲያ ላይ እንደ መነጋገሪያ ሲጠቀሙበት ያየሁት። ምናልባት ትክክለኝነት ሊኖረው ይችል ይሆናል። በዙቢሜንዲ ቦታ ማርቲን ኦዴጋርድ ሊሰለፍ ይገባል የሚሉ ድምጾች እየተሰሙ ዙቢሜንዲን ወደ 8 ቁጥር ማስጠጋት አሊያም አርሰናል እያሳየ ባለው ወቅታዊ አቋም ጭራሽ ነው እምነት የሌለኝ። እንደውም ባለፉት 3 ዓመታት እዚህኛው ጨምሮ ደግሞ ባለፉት 4 ዓመታት እንደዚህኛው ሰሞኑ እያየ ነው ከካራባው ካፕ ጨዋታ በኋላ እያየ ነው እንዳለው አርሰናል ምንም ኮንፊደንስ ማይሰጠኝ አርሰናል አይቻል አቅም ነው የምላችሁ። አርሰናል ምን ሆኖ ነው እንደዚህ ሆኖ የሚለውን ነገር በዚህ ቪዲዮ እናያለን ማለት ነው። ከዛ በፊት ግን ሁላችሁም ገብታችሁ አካውንቴን ኮፒ ሊንክ እያደረጋችሁ ፎሎ ያደረጋችሁ ፎሎ እያደረጋችሁ በጥሞና ተከታተሉኝ ነው የምላችሁ። ብዙ ሰው የሜንታሊቲ ችግር ይመስለዋል። እኔ ሜንታሊቲ ችግር አለ ትንሽ ቢኖርም ያው ሲወጡትም አያለው አላ በሜንታሊቲ ተመጣጣኝ የሆነን ቡድን አሸንፈው ወይ ደግሞ አቻ ወጥተው የሚያስፈልጋቸውን ነገር ሰብስበው ሲወጡ አያለው። ትላንት ለምሳሌ ያስደስተኝ በሜንታሊቲ በልጠው ስለተገኙ ነው። በውጤት በልጠው ባይገኙም ማለት ነው። ስፖርቲንግን ስንትና በየጨዋታው አቨሬጅ ጎሉ 2.25 የነበረን ቡድን በአንድ ሾት ኦን ታርጌት ምናምን ያባረረ ነው እና ሜንታሊቲው አለ። አትሊስት ዋንጫ ለመብላት ያህል በቂ ሜንታሊቲ አለ። ችግሩ ምንድነው ብትሉኝ በታክቲክስ አርቴታ ተነቅቶበታል። ይሄ አርኒ ስሎት ነበር መጀመሪያ ይሄን ታክቲክ ያመጣው። አርኒ ስሎት ጋር ዘንድሮ 180 ደቂቃ ተጫውተን እኛም አንድ ጎል አላገባን። እነሱ በፍሪኪክ አንድ አግብተውብናል። ዞሮ ዞሮ የስፖርቲንጉ ጨዋታ ግን በዛኛው በኩል ማለት እንደዚህ ልንደረግ የቻልነው ማግባት ስላልቻለን እና ፔፕ ይሄንን ስታይል መጥቶ ሪፎርም አድርጎት ካራባው ካፕ ላይ ደገመው ነው የምላችሁ። 4 ከፊት ለፊት ታስቀምጣለህ፣ 2 መሃል ላይ 4 ከኋላ፣ ከዛ ፕሬስ አታረግም። ቦክሳችን ውስጥ ትገባና ፕሬስ አታረግም። ከዛ እኛ እንድንጮት ትጋብዘናለህ። ኳሱን ላለመጣት ስንል ራያ ይጠልዛል ማለት ቦርንማውዞችም አዶና ኢራዮላ ይሄንን ታክቲክ አይቶት የኛ ጨዋታ ላይ ደገመው። ከዴክለር ራይስ ቀጥሎ በጣም ብዙ ጊዜ ታች የነካው ዳቪድ ራያ ነው። አስበዋል? ዳቪድ ራያ 10 ቁጥራችን ነው እንዴ? ቻንስ ክሬት የምናደርገው በዳቪድ ራያ ነው እንዴ? አዲሱ አርቴታ በጣም ከፊት ለፊቱ የሚገጥመው ቻሌንጅ የሜንታሊቲ አይደለም ትንሽ ችግር ቢኖርም፣ የመዳከም አይደለም ትንሽ ችግር ቢኖርም፣ ከሁሉም የበለጠ በታክቲክ መበለጥ ገባርለ። አርቴታ ብዙ ጊዜ ያለፉት 3 ዓመታት በታክቲክ ሲበለጥ ያዩዋቸው እንትኖች ጊዜዎች በጣም ጥቂት ናቸው እና በታክቲክ በልጠስ ታሸንፈው ደግሞ ያቺን ነገር ወዲያውኑ ለማስተካከል ሰጥለጥ ብሎ ነው የሚሰራው። እቺኛዋን ፓሲቭ ፕሬስ የሚለውን ነገር ግን ለማስተካከል ምን አይነት እርምጃዎች እንደሚወስድ እሁድ ለታ ማየት ፈልጋለሁ ነው ማለት ገባርለ። እኔ አም ኦን ፋየር ምናምን ሲለኝ ማለት ነው ገብቶ አጫወታችን ይቀየራል ብላችሁ እንዳታስቡ። አርቴታንም እረዳዋለሁ በዚህ ረገድ ማለት ትንሽ ነገር ቀይሮ እቺን ነገር ማስተካከል ነው ያለበት። ትንሽ ነገር ብዙ ነገር ቀይራለሁ ካልክ ተጫዋቾቹን እንደ አዲስ ስትራቴጂ ብታወርድባቸው ከመስራቱ ይልቅ ያለ መስራት እድሉ ከፍተኛ ነውና በተከታታይ 4 ጨዋታ ከተሸነፍኩ በኋላ ከዛ በኋላ ያሉትን 2 ጨዋታ ነው የምታሸንፈው ምናምን ነገር እንደዚህ አይነት ነገር ታክቲክ ቀይራለሁ ካልክ በዚህ ደረጃ ያለችዋ ነገር እየሰራች ነው። እሱንም ደግሞ ስፖርቲንግ ላይ ትላንት አስመስክረነዋል። አይግባብህ መጀመሪያ አይግባብህ። ከዛ ለማግባት ምንድነው የምታደርገው? ሴት ፒስም ኦልሬዲ እየደረቀ ነው። እሱ ግን ሁሌ አመቱ መጨረሻ ላይ ሴት ፒስ ይደርቃል፣ አመቱ መጀመሪያ ላይ ይጦፋል። ኔክስት ሲዝን መጀመሪያ ላይ ሲጦፍ ታዩታላችሁ። እሱ ይመለሳል ብለን ገምታለን። ግን በዋነኝነት
ወደ ተጠላታችን ፋይናል ሰርድ በተደጋጋሚ መግባት አለብን። የማን ሲቲ ጨዋታዎች ላይ የምጠብቃቸው ነገሮች ዳቪድ ራያ ልክ እንደ ቦርንማውዝ ጨዋታው በጣም ኳስ እየነካ ከተገኘ ችግር ነው። ማን ሲቲ እኛ ቦክስ ውስጥ ከገባ በኋላ እኛ ተቀባብለን የሱ ቦክስ ውስጥ ይዘነው እንሄዳለን፣ ጥሩ ምልክት ነው እንምላችሁ። ስኮሩን ሪዛልቱን ምናምን ተውት። 1-0 ብናሸንፍም 0-0 ብንወጣም ማየት የምፈልገውን ነገር ነው የምነግራችሁ። ገባችሁ? አቻ ወይም ማሸነፍ ለኛ በቂ ነው አይደለ? ግን ሌሎቹ ቡድኖችም ራሱ ይሄን ነገር እያደረጉ ሊያሸንፉን ይችላሉ። አንዴ ይሄን ነገር መቅረፍ ካልቻልን አይደለ? ተጫዋቾቹን ሰንጥቀን የማለፍ አቅም ያስፈልገናል። ኦዲጋርድ ከሌለ ቡድኑ የለም ማለት ከባድ ነው። በጣም ከባድ ነው። በዚህ ደረጃ ኦዲጋርድ ላይ አቋሙ ላይ ያለውን ኦዲጋርድ ላይ ጥገኛ መሆን የለብንም። ስለዚህ አርቴታ እዚህ ድረስ ያመጣበትን ታክቲክ እንድትቀይር አንፈልግም። ግን ትንሽዬ ብቻ ጠቅጠቅ አርጋት ኳስ እንዲመሰረት መተው ተቀብለው አንድ ተጫዋች አልፈው መግባት የሚችሉ በተጫዋቾቹ መሃል አቀብለው መግባት የሚችሉ ብቻ ባጭሩ ማን ነው ፓሲቭ ፕሬስ እንደረግ እኛ ሜዳ ላይ መተው ፕሬስ ማያረጉን ከሆነ ከዛ ወጥተህ እነሱ ሜዳ ውስጥ እንዴት እንደምትገባ ማየት ፈልጋለሁ። ይሄንን ካየሁኝ ወያዘገነርስ ነው ማለት ተረዳኝ አይደል? ብዙ ለውጥ አትፈልግ። እቺ ለውጥ ካመጣን ዋንጫውን እንበለዋለን።